ሱሬ እንግዲህ ጽዬን እየተከታተለ እባክሽ አንዴ ብቻ አናግሪኝ፣ እባክሽ አንድ እድል ስጭኝና ልካስሽ፣ አውቃለሁኝ ሰብሬሻለሁ፣ አውቃለሁ ጎድቼሻለሁ፣ ግን ደግሞ ሁን ብዬ አፍቅሬሽ ወይም ደግሞ አንቺን ተከታትዬ አይደለም፣ እሰክራለሁ ብዬም አይደለም፣ የራሴ ፍቅረኛ ነበረች፣ ግን ደግሞ በአንድ በተረገመች ቀን ነው እንደዚህ የሆንኩት ብሎ እንግዲህ ቢላትም ጽዬ ግን እሺ አላለችውም በጭራሽ። የዋጋህን እሰጥሃለሁኝ፣ አንተም ባየህ ቁጥር እባክህ ያንን ቀን አታንሳብኝ፣ ህይወቴን አበላሽተኸዋል ብላ እንግዲህ ጽዬ ተናዳ ጥላውን የሄደችው። እንግዲህ ሱሬ እንግዲህ በጣም ምስኪን አዝኗል። በጣም ነው የሚያሳዝነው። እንግዲህ ቤቱም እናቱም እንግዲህ አባቱ እያስፈራራት ነው ያለው። ከቤት እቃሽን ይዘሽ ውልቅ በይ፣ ልጆቹ በእኛ ምክንያት እንዲጋደሉ አታድርጊ ስላት፣ ይሄ ሁሉም የሆነው በአንተ ምክንያት ስለሆነ አንተ ነገቷት ብትወድቅ አንደኛው ለይቶ አያነሳህም። ሁሉም ናቸው አንተን ለማንሳት የሚሞክሩት። ስለዚህ ሁሉም ልጆች ናቸው። ለምንድን ነው አንዱን ሁሉም ያብራክ ክፋዎች አይደሉም ወይ ብላ እንግዲህ እያናገረችው። ማርኮ እንግዲህ ሁሉም ልጆች ነው ያልሽው፣ እንዴት እሱን ከኔ ጋር ታወዳደያለሽ ብሎ እንግዲህ ያው ተናግሯታል። ልጄን ሁለተኛ መጥፎ ነገር እንዳትናገረው ብላ እንግዲህ ተናዳለች። እንግዲህ ጽዬ በቃል ተናዳ ሰንዲንና ቃልን ስታያቸው እና ያንን ቴክስት ልታሳየው ስትሄድ እንግዲህ ያው እሱ ከሰኒ ጋር ነበር ያየችው እና ተናዳው ስትመለስ እንግዲህ ቴክስቱንም አይቶታል። ሰኒን እዚህ ቤት እንዳላይሽ ብሎ ነበር እንግዲህ እሷ ተሃኒ ተደብቃ ነበር ያን ቴክስት የጻፈችው እና ሃኒ ደግሞ ባክስ ስህተት ሰርቻለሁና አንቺ ከማየቴ አንቺን ከሰላም ማክር አንድ ስህተት ሰርቻለሁ ብላ እንግዲህ ስትነግራት ችግር የለውም የትም አትሄጂም፣ የት ትሄጃለሽ? እዚህ ነገር ላይ እኔ እጅ ማስገባት እፈልጋለሁ። ስለዚህ እኔ እንዳደረኩት ነው የምነግረው፣ አንቺ እንደሆንሽ በፍጹም ማወቅ የለበትም ብላ እንግዲህ ያው እንትን ብላታለች፣ አግዛላታለች። ሜርሲ እንግዲህ ጭራሽ ብላ ተከታትላ ቤቱን ቤት ድረስ እንግዲህ ሄዳለች ማለት ነው። ቤት ድረስ ሄዳ እንግዲህ ወንድምሽን ላወራው ፈልጌ ነው ብላ ቤት ሄዳለች። እንግዲህ የሚገርም ነገር እንግዲህ ከዚህ ጋር ተለያይተዋልና ከኔ ጋር ይሆናል በማለት እንግዲህ ጭራሽ ቤቱ ድረስ ሄዳለች ማለት ነው። ሜርሲ እንግዲህ ለአንድ ቀንም ቢሆን አክስቴ ጋር አድሬ እመጣለሁ ብላ እንግዲህ ሄዳለች። ሻንጣዋን ጥታ እንግዲህ ቃል እዚህ ለማስረዳት ቤት ድረስ ሄዶ ነበረ። እንግዲህ ገኒም ዳግም ሳይቀር እንግዲህ ዳጊ ራሱ ለጽዬ ከጎኗ ለአንተ ጀግንነት ማለት ሴት ማስለቀስ ነው፣ በዚህ ልክ የምታስለቅሳት አንተ ማን ስለሆንክ ነው ብሎ እንግዲህ ዛሬ በቃ ወደ ቀልቡ ተመልሶ እንግዲህ ለጽዬ እንግዲህ ከጎንሽ አለሁ አይዞሽ ብሎ እንግዲህ ተደባድቦላታል ማለት ነው። ሉሊት እንግዲህ በጣም ነው ያሳቀች በነገራችን ላይ ሉሊት የድራማው ድምቀት እኮ ናት። እንግዲህ ሉሊትዬ ደመቅ አድርገዋለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ኑራ ቤተሰብ ሰላማችሁ ይብዛ ያላችሁበት። እንግዲህ ሐረግ ድራማ እንጀላችሁ መጥቻለሁ። ሐረግ ድራማ እንግዲህ በባለፈው ክፍል እንዳያችሁት ሜርሲ እንግዲህ ለጽ እንግዲህ የቃልን ስልክ ወስዳ ከዚህም ያው እነሱን ለማራራቅ ስለሆነ አላማ እኔ እንግዲህ እሱ አስመስላ እኔ ፍቅረኛ አለኝ ስልኬ ላይ አትደውይ፣ ምን ፈልገሽ ነው የምትደውይው? ቆይ አንቺ ልጅ ሲርቁሽ አይገባሽም እንዴ? ሲጥሉሽ አይገባሽም እንዴ? ያለች እንግዲህ ያልሆነ ነገር ሁሉን ነገር ጽፋ ቃል እንግዲህ የጻፈው መስሏት በጣም ተናዳ ስትደውልለት አላነሳ ብሎ ቀጥታ ቤቱ ድረስ ነበር የሄደችው። ያንንም እንግዲህ መንገድ ላይ ከሰኒ ጋር ሰኒ አውቃ እንግዲህ ያዞራት መስላ እንዲደግፋት አድርጋ ስታያቸው ሁለቱን እንግዲህ ተናዳ ስትመለስ ቴክቶን አሳይተው እየተመለሰ ነበር ያለቀው። እንግዲህ በዛሬው ክፍል እንግዲህ ስትመለስ እንግዲህ በጣም ተናዳ ሰዓት ጎርሳ ነበር የተናደደችው።
ሱሬ እንግዲህ እየተከታተላት ነበር። እንግዲህ አገኝቷት እባክሽ አንዴ ላናግርሽ፣ እባክሽ አንዴ ላናግርሽ ብሏት እንግዲህ እሺ ምንድን ነው ብላ እንግዲህ ቆም ብላ ስታዳምጠው እባክሽ አውቃለሁ ጎድቼሻለሁ አውቃለሁ፣ ግን ደግሞ አንድ እድል ስጭኝና ልካሰሽ ብሎ እንግዲህ ያለፈውንና የጎዳኸውን ህይወቴን ትመልስልኛለህ፣ ያደረከውን ነገር ትመልሳለህ ብላ እንግዲህ ያደረኩትን ነገር ላልመልስ እችላለሁ፣ ግን ደግሞ እክስሻለሁ፣ እባክሽ ያለፉትን ነገር ማስተካከል ባልችልም ግን ደግሞ ወደፊቱን አስተካክዬ ልክስሽ እችላለሁና እባክሽ እኔ ያ ነገር ይፈጠራል ብዬ ወይ ደግሞ አንቺን ወድጄሽ አፍቅሬሽ አይደለም እንደዛ ያደረኩት፣ እባክሽ ልትረጂ ሞክሪ ብሎ እንግዲህ ቢያደርጋት ያንን ምሽት አታንሳብኝ፣ ያንን ቀን አታንሻብኝ፣ ህይወቴ የተበላሸበትን ብላ እንግዲህ በጣም ተናዳ ነው የሄደችው። ወደ ቤት እንግዲህ ስትሄድ ወደ ቤት ሄዳ እንግዲህ በጣም ተናዳ ብቻዋን ሁሉ እያወራች እንግዲህ ሉሊት እየሳቀችባት የመጨረሻው ዘመን ደረሰ ማለት ነው። ይች ልጅ በቃ ለየላት አበደች እስክትል ድረስ እንግዲህ በቃ አብዳለች እያለ እንግዲህ የመጨረሻው ዘመን ደረሰ እያለች እንግዲህ ብዙ ነገር ስትል ነበረ። አርፈሽ ተቀመጭ ብዬሻለሁ፣ አንድም ነገር እንድትናገርኝ አልፈልግም፣ ዝም በይ ብዬሻለሁ ብላ እንግዲህ ጮሃባታለች። ጽዬም ሉሊት ጋር ሉሊትም እንግዲህ እሺ ብላ አፏን ዘግታ ተቀምጣ ነበረ። ቆይ ምን ሰምተሽኛል? ምንድን ነው ያልሽው? እያለች እንዴት ከዚህ በላይ ምን ትያለሽ? ብቻሽን እኮ እያወራሽው አበርሽ እኮ ብላ እንግዲህ እሷም ታናዳን ነበር። ከዛ እንግዲህ ገኒ የመታ እኔ ልጅ መጣሽ እንኳንም ያልቆየሽ አሁን ተመለሽ ስትላት ገኒ ያየሁትን አንቺ አላየሽ ጭራሽ እኮ ከሌላ ሴት ጋር አየሁት ያውም ደግሞ ከቤት ሰራተኛ ናት ብሎ ካመጣው ጋር ብላ እንግዲህ ለገኒ ስትናገር እንግዲህ ሉሊት ታጧት ጀምሮ እንግዲህ ጆሮዬን ሲያሳክከኝ ነበር ካረወየው ከጧት ጀምሮ ሲያሳክከኝ ነበር ጆሮዬን እኮ እያለች እንግዲህ ሉሊት እኮ ጆሮዋን እየቆረቆረ ይሄን ሊያሰማኝ ነው ለካ እያለች ጆሮሽን ኮርኮሪ ፉፉን አውጭለት ብላ ደግሞ ገንዬ እንግዲህ መልስ ሰጣታለች። ከምርሽን ልጅ እውነት ይሄን ያደረገ በአንቺ ላይ ይሄን ያደረገ በሴት ላይ ሲደረበ እያለች እንግዲህ ገንዬም በጣም ተገርማ ከዛ እንግዲህ እሱም አልቆየም ተከታትሏት ነው የመጣው። እዛ ሲመጣ እንግዲህ ቀጥታ ጥላው ነው ወደ ላይ የሄደች ማውራት አልፈለገችም። ከዛ እንግዲህ አንተ ልብስህን አጽድተህ መጀመሪያ ልብህን ባጸዳህ እንደ ልብስህ ንጹህ ይሆንልህ። እንዴት ነው አንተ ማን ስለሆንክ ነው ራስህ በህይወቷ መታ ገብተህ አሁን ደግሞ መልሰ ልጅቱ እንደዚህ የምታሰቃያት ብላ እንግዲህ ገኒየም ሰደበችው። ወረደችበት። ከዛ እንግዲህ ዳግም መጥቶ ቆይ አንተ ማን ስለሆንክ ነው እንዴት የምታስለቅሳት አንተ ማን ብለህ ነው ብሎ እንግዲህ በጣም ተናግሮታል። እሱም እንግዲህ ምስኪን በጣም ነው የሚያሳዝነው ቃል ራሱ እናንተ አትግቡ፣ ሶስተኛ ሰው እንዲገባ አንፈልግም፣ እኛው ራሳችን ችግራችን እንፈታለን ብላ እኛ አትበል ራስህ እኔ ብለህ ችግርን ፍታ ችጋራም ብላ እንግዲህ ገኒየም ራሱ ተቆጣችው። ከዛ ከዳግም ጋር እንግዲህ እንዴት እንደዚህ ታስለቅሳታለህ? ለአንተ ሴት ማስለቀስ ይሄ ነው ብሎ እንግዲህ ዳግምም ዛሬ ወደ ቀልቡ ተመልሶ እንግዲህ የእህቴ ጠበቃ ነኝ ብሎ እንግዲህ ለፂ ከልቡ ይሆን ወይስ የሆነ ሴራ ጠንስሶላት እንደሆነ አይታወቅም። እንግዲህ እኔ ያለሁላት ብሎ እንግዲህ ተደባድቦላታል። ትሰማለህ? ከአንተ በላይ ፂን የሚያስፈራት የለም፣ አንተ ነህ አደገኛዋ ለፂ ብሎ እንግዲህ ይሄንን ሁሉ እኔ እናንተ እናውቃለን ጠንቅቃ አንተም ራስ ታውቃለህ ብሎ እንግዲህ ሸሞር አድርጎ ነግሮታል። ውጣ ተብሎ እንግዲህ ቀጥታ ምስኪን ወጥቷል። የኔን ጉዳት የሚያይልኝ አጣ። ቆይ እሷ ብቻ ናት እንዴት ጉዳዩ የሚመስላችሁ እያለ እንግዲህ በጣም ነው የሚያሳዝነው ቃል እንግዲህ ሜርሲ እንግዲህ ጭራሽውን ብላ ቃል ቤት ሄዳለች። ዛህዳ እንግዲህ ሀኒ ጋር ስለሚተዋወቁ እንዴት መጣሽ ምናምን እያለቻት እንግዲህ አይ
ቤትሽን እያጠያየኩ ነበር ወንድምሽን ተከትዬ ወንድምሽን ብዬ ነው የመጣሁት ብላ ስትነግራት፣ ግን ሀኒ በጣም ተገርማ ነበረ። ሜርሲ እንግዲህ ሄዳለች። ለአንድ ቀንም ቢሆን መሄድ አለብኝ ብላ እንግዲህ ያንን ቴክስት እንደጻፈች ነግራታለች። ችግር የለውም እዚህ ላይ እኔም እጅ እንዳለበት አስገባለሁ፣ ይሄ ነገር ይጠቅመናል ብላ እንግዲህ ነግራታለች ማለት ነው። እንግዲህ እኔ እንዳደረኩት ነግረዋለሁ ለወንድሜ ችግር የለውም ብላለች። ቃል እውነት ሀኔን ምን ይላት ይሆን ብለው በቃ አለያዩዋቸው። ሁለቱን ተሳካላችሁ። ግን ደግሞ ቃል ሰኒንም ሆነ ሜርሲ ሊወዳቸው አይችልም በጭራሽ። ሁለቱም በተለይ ሜርሲን ደግሞ ያውቃል ተንኮሏን እና እንግዲህ ሜርሲ እንግዲህ እዛ ቁጭ ብላ እየጠበቀችው ነበረ። ያቺኛይቱም ወጣ ሄዳለች። ሀኒ እንግዲህ በጣም ሰርግና ምላሽ ሆኖላታል። የማርኮ እንግዲህ ማርኮን ቤተሰብ እንግዲህ ያው እናቲቱ አልወጣም ከቤቴ በፍጹም በቀደምም ነገር ለማብረድ ብዬ ነው እንጂ ከቤቴ ማነው ፌስታል ውጭ ይዘሽ ውጭ የሚለኝ ንብረቴን ሳልከፈል ብላለች። እንግዲህ የፍርድ ቤቱ ገና አላለቀም። እንግዲህ የፍርድ ቤቱ ጉዳይ ማርኮም እንግዲህ ወጡልኝ ብሎ ተደስቶ ነበረ፣ ግን ደግሞ አልወጣም ብላለች። ሱሬም እንግዲህ ከማርኮ ጋር አንዳንድ ነገር እየተነጋገሩ ግን ደግሞ አንወጣም፣ እኛ የምንኖርበት መኖር ከደበረህና ካስጠላህ አንተ መውጣት ትችላለህ፣ እኛ ግን የትም አንሄድም ብሎ እንግዲህ ሱሬ መልሶለታል። እንግዲህ ቃልና መታረቅ አለባቸው። በእርግጥ የልጁ አባት ሱሬ ቢሆንም ሁሉንም እውነት